ወደ ሌላ እንትን ውስጥ አትግቢ። እንኳን ደህና መጣሽ እና ይቅርታ እኔም ጣለጣለሰ ችግር የለውም። አይ ቡቡዬ እነዚህ ሁለት ሴቶች ማለት ነው ካልተበቀሉ ታያለህ። ለማንኛውም ራስን ጠብቅ። ብዙ ነገር ያደረግልኝ ሰው ነሽ አንቺ። የኔን ህይወት ያስተካክሉልኛል ያገዘች ነገር ሊኖር ይችላል። ይጨንቃል። ግን ደግሞ ከምንም በላይ ከዚህ በኋላ የሆነ ነገር ችግር ቢፈጠር በቅመሟና በአንተ መካከል ወደ ፈጣሪ ብቻ ጸልይ። የሆነ እንዳደርግ ሽኝ ሰው ነሽ። ያው ፍቅረኛ ካለሽ ፍቅረኛሽ ማምጣት ትችላለሽ። ፍቅረኛ የለኝም አጣብሱኝ፣ የጨረቃ ፋሚሊ ማጣበስ ትችላላችሁ ለማለት ነው ወይስ እንዴት ነው? አልገባኝም ነገሩ አልገባኝም። ድባቡ ጋይስ አቡዋቤ ምናምን አታቀርዝኛ። ምንድን ነው የምታካብጁ? ምን የተለየ ነገር አለ? በቃ ያው ቻናል ነው። ምንም ሌላ ምን ስለ ቻናሉም ስለምኑም አልጠየቀችህም ቡቡዬ። ምን ነው ቁጣ አለህ? ምን ነው ባይኗ የነገረች ነገር አለ እንዴ? ጉድ እኮ ነው። ቀረዛዝዡ እንዴ ይመችሽ። ያለሽ የእውነት ተምሳሌ አይዘህና እያላችሁ እንግዲህ ስታስጨንቁት ቡቡዬ በራሷ ቻናል ከፍቶ ይዞ መጥቷል ማለት ነው። እሷም ባልጠበቀችው ሰፕራይዝ አርጓታል። ግን ደግሞ ሰፕራይዙ ብዙም አላስደሰታትም ሳይሆን አልጠበቀችም። የጠበቀችው ሌላ ነገር ይመስለኛል። ሌላ ነገር ስላችሁ ያው እንደተለመደው የሆነ ችግር ተፈጥሯልና ያው በቀደም ላይቭ ላይ ተጣልተው ስለነበረ ሜቢ እንደዛ አስታርቂ ሊላት ነው የመሰላት እንግዲህ እንዳየሁት ከሆነ ማለት ነው ቤተሰቦች። ነገር ግን እንግዲህ ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። መግቢያ ላይ ኢንትሮ አበዛለሁ፣ ለዛ ነው ይቅርታ። የኛ ውድ ቤተሰቦች ውሏችሁ እንዴት ነበር? ረመዳን እንዴት እያደረጋችሁ ነው? ስራ፣ ጤና ሁሉ ሰላም? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። በዚህ ጋር ስራውን በዚህ ጋር ቮይሱን እያደረግን እንገኛለን። እንግዲህ የኛ ውድ ቤተሰቦች ምንም ማድረግ አይቻልም። ያው በርቱ፣ ጠንክሩ። እንግዲህ ዛሬ ቡቡዬና አምለሰት አብሰላት መጥተዋል ማለት ነው። አብሰላት በራሷ ቻናል ተከፍቶላታል። በራሷ ቻናልም ተከፍቶላት የራሷን ሀሳብ አስተያየት እየሰጠች ነበር። እንግዲህ እሱም ምንድነው ፍቅረኛ ካለሽ ፍቅረኛሽን ይዘሽ መተሽ ተዋውቀሽ መስራት ትችያለሽ እየተባለች ነበር። አይ የለኝም አልመጣም፣ እኔ ፍቅረኛ የለኝም ነው እንጂ አለችው። ይሄ ጥያቄ ነው፣ ኮማ ውስጥ ይገባል ይሄ ጥያቄ ማለት ነው። ለምን ወይስ ምንድነው? እድሜሽ አልደረሰም ወይስ ስደት ሆኖ ነው የሚል ጥያቄ አለ። ቡቡ ደግሞ ለምንድን ነው ቅርዝዝዝ የምትይው? እኔ ቻናል ከፍቼ ሰጥሽ እንዴት ነው ደስ ያላለሽ እያለ ጥያቄ ሲያቀርብ ነበር። ብዙዎቹን ቻናል ይከፍትላቸውና ሰላም በሉ እንዴት ነው የምትሏቸው ምናምን ይል ነበር። ዛሬ ግን ረስቶታል። እሱ ራሱ ከቀልቡ አይደለም ደንግጧል ማለት ነው ጋይስ ይመስለኛል። ከሀይሚ ጋር በቃ አንድ ነገር አዘጋጅቶለታል ብዬ ነው የማስበው። ወደ ሌላ ነገር ግን እንደዚህ ብሩክ ተፈቀረ ምናምን ብላችሁ የሀይሚ በጎች ማለት ነው። በጎች አልኩ በግ ማለት ግን ቆይ አብርሃም በግ ነው ማርያምን። ኧረ እኔ ላም ትሉኛለህ ችግር የለውም። ደጋፊዎች ልበላችሁ በቃ የሀይሚ ደጋፊዎች ማለት ነው። ምንም ቅር አይበላችሁ የምሬ ነው። ምንም ፈጣሪ ከጻፈው ውጪ አይኖርም። ፈጣሪ የጻፈውን ነው የሚኖረው። እውነት ብዙም እንደዚህ ምንም ላታዋጡ ምንም መፍትሄ ላትፈጥሩ በሀይሚ በኩል ሰፍሰፍ እያላችሁ ከሰው ጋር አትጣሉ። እውነቴን ስነግራችሁ ማለት ነው። በጣም ብዙ ስራ የበዛባችሁ ስደት ላይ ያላችሁ አላችሁ። ይሄን ስላችሁ አንቺ እሷን ስለምትጠያት ነው ምናምን እንዳትሉኝ። እኔ የራሴ አመለካከት ነው ይሄ። ምክንያቱም እግዚአብሔር ይመስገን ከብሩክ አለማየሁ ጋር ሆነ ሀይሚ ምንም ነገር ውበቷ በቀን በቀን እየጨመረ ነው እንጂ የሚመጣው ምንም አይነት እኔ ዝቅም ከፍም ብስቁልም ብላ ያየኋት የለም እንግዲህ እስካሁን እስከማያት ድረስ። ስለዚህ እናንተ ደግሞ ወይም ተበሳቁላ ወይም ደግሞ ብሩክ አልተረዳትም ምናምን እያላችሁ የምታስቡ ሰዎች ስላላችሁ እንደዛ ራሳችሁን ባታስጨንቁ። እናንተ ያላችሁበትን ነገር ብትጠብቁ በጣም የተሻለ ነው። ስለዚህ ማንንም ቢሆን ከምንም ጋር አታወዳድሩ። ራሳችሁ መሆን ነው ያለባችሁ። ለማንም ማን ውድድር የለውም እና መለላችሁ ፈልጌ ነው። አሁን በቀደም ላይ በነበረው እርግጠኛ ነኝ ግጭት ስለነበረ ነው ባጭሩ ዛሬ በራሳቸው ቻናል ያልመጡት ብሩክና ሀይሚ ማለት ነው። ያው አምጣት ያችን ቆንጆ አምጣት ብላችሁ ስላላችሁት ያው ለሀይሚ ኮንፊደንስ ላይ ሰማት ይችላል። በዛ ላይ እዛ ቦታ ላይ ማለት ለምን እንደዛ ተባለ? ያው ትንሽ ምላችሁ ብዙ ህይወትን ሳታዩ ስትቀሩ ጥቃቅን ነገሮች ለእናንተ የኔ ህይወት ነው አላችሁት ቦታ ላይ እንደዚህ አይነት ነገር ሲጠራ ቅር ሊላችሁ ይችላል። ግን ደግሞ አሁን ህይወትን ያየው አሁን ለምሳሌ አብስላት የሆነ ፍቅረኛ የለኝም ምናምን ዛሬ ያለች እሱን ተውትና
አሁን እሷ ላይ አሁን እንደዛ ነገር ብትባል ያኔ ጀስት እንደ ፈታ ብላ ነው የምታሳልፈው ዝም ብላ ማለት ነው። ለምን ህይወትና አይተዋለች በቃ የሆነ አለ አይደል። ሃይሚ ጋር ደግሞ ጀማሪ ናት ገና ብዙ ነገር አሁን ገና እያየች ነው ያለችው እየመጣች ነው ያለችው። ሶ የሆነ ነገር ሲባል የሆነ ነገር ያናድዳታል ነገርና ልጅም ናት በዛ ላይ ሲቀጥል ደግሞ ያው ታናችሁ የሚባለውን ነገር ሁሉም እየተነሳ የውሸቱን ሁሉ ነው ብሩክን አፈቅራለሁ የሚለውና እኛ ለሃይሚ ጎን ቆመን ይሄ አፈቅራለሁ ወዳለሁ በሚለው ነገር አትረበሽ የምንላት እሷ እንድትጽናና ነው እንጂ እኛ እሷን ዝቅ ለማድረግ ወይ ምናምን አይደለም። ግን በቃ ሙሉ በሙሉ ኮንፊደንስ ኖሯት ንጹህ ልቧን ለብሩክ ትስጠውና ብሩክ የሃይሚን ልብ ሰብሮ እስኪ እኛ እንየው ይስበራትና ማለት ነው። በምንም ታምር ሊሰብራት አይችልም። ግን እናንተ በቃ የሃይሚ ልቧ ተሰብሯል። አሁን ላይ ስለሱ ቦታ የላትም ምናምን ስለሱ ስሜት የላትም። በቀል እየተበቀለችው ነው ያለችው ምናምን እያላችሁ ነው። በቀሉ ቢሆን ፕራንክ ነው ብድሯን ለመመለስ ብቻ ነው እንጂ የህይወት ፍጻሜ እሱን ለማሰቃየት እሱን ካጠገቧ እንድታጣው ምናምን በፍጹም ሃይሚ አታረግም። በፍጹም ማለት ነው። እንደው በድሏት እንኳን ብትለያየው ስለሱ ክፉ ታወራለች ስለሱ ክፉ ታስባለች ብዬ እኔ ሃይሚን አላስባትም። ምክንያቱም አይ ዶንት ኖ እኔ አላቅም። እኔ አንደኛ ነገር እናንተ ክፉ ሰው ጋር ክፉ ሆኖ ያ ሰው ለእናንተ ክፉ ሲሆን ነው። ብሩኬ ግን ለሃይሚ በጣም በቃ አባት በሉት በቃ እንደ አባት ነው የሚሆነው እንደ አባት ነው የሚሰፈሰፈው። ስለዚህ ይሄንን ሰው ምን ብላ ትበቀለዋለች? ምንም አትበቀለውም። በዛ ላይ እሱ አንድም ቀን ልራቅሽ አላለም። ካጠገቧ አብሮ ነው ያለው። ልለይሽ አላለም። አብሮ ነው ያለው። አንድም ቀን ያው የባሰ ነገር ሲመጣበት ብቻ ነው በቃ ሂጂ እሱ ከጠቀመሽ እንለያይ ይላል ይወስናል። ከዛ ውጭ ግን ምንም ይሄን ያክል ካሱ መጥፎ ቃል ወጥቶ የሚናገረው ወይም ደግሞ የሚጎዳት ነገር ምንም ነገር የለም። ስለዚህ አንዳንዴ ነገራቶችን በስራ የሚመጡትን ወደ ስራ የሆነ ደግሞ ኖርማል እሷ ላይ ፎከስ የሚያደርግባት ነገር ከሆነ አይ ብሩክ እንዲህ ብታስተካክለው ብሎ መናገር ነው እንጂ ያን ያክል ሃይሚ ሚስቱ አይደለችም ሃይሚን ለስራ ነው የፈለጋት ምናምን እያላችሁ ጊዜያችሁን አታቃጥሉ፣ ራሳችሁን አትታመሙ። ሜቢ ደግሞ አጀንዳታችሁ ከሆነ ያው አጀንዳ ይሁናችሁ። ሃይማኖት ታደሰና ብሩክ አለማየሁ ነው ማተር ምንም አይመስላቸውም። የመጣ የሄደው ሁሉ ቤታቸውን አይቶ በብሩክና በሃይሚ ፍቅር ቀንተው ከዛ ፍለጋ ነው የሚሄዱት እንጂ ምንም የሚፈጠር ነገር አይኖርም። ሃይሚም ለጊዜው ግርግር ትፍጠር እንጂ ከብሩክ ህይወት ውስጥ መቼም አትወጣም። ይሄ ቃሌ ነው። ታያላችሁ ወደፊትም ደግሞ ማለት ነው። ግን ያው እንደዚህ ልጅነት ስላለ ያው በትንሽ ነገር ቶሎ ቀይር ትላለች። እንደገና ደግሞ አመሏ ነው ጸባይዋ ነው። ተናግራለች እሷ ትንሽ ደቂቃ ትደስታለች፣ ትንሽ ደቂቃ ደግሞ የሆነ ነገር ካየች አበሳጫታል። ያን ነገር ደግሞ በቃ ታጋሽ ሰው ልክ እንደ ብሩክ አይነት ብሩክ አሁን አንድ የሚቀረው ነገር ምንድነው? እሷ ስትቆጣ እሱን ኩርፍ ይላል። የብሩክ ደግሞ ዋናው ችግሩ እሱ ብቻ ነው። ኩርፍ ነው የሚለው ሌላ ምንም አያመጣም እሱ ራሱ ማለት ነው። ሶ ቢያቆርፍም ግን እሱ ምንም ሊናገራት ፈቃደኛ አይደለም። በዚህ ነገር ጎበዝ ነው፣ አይመላለሳትም ነገር እና ይቺ ነገር ስላለች ነው እንጂ አሁን እሱ ጋር ይሄ ኩርፊያ ባይኖር እሱ በቃ የኔ ቆንጆ ምናምን ብሎ ቢያባብላት ሁሉም ነገር ተረሳዋለች። ሃይሚ ግን እሷ ስትቆጣ እሱ ያኮርፋል። ከዛ ደግሞ ሃይሚ በቃ ትናደዳለች። ማንኛችንም ሴቶች ምን ሆነው ነገር ነው። ስለዚህ አምለሰት ዛሬ አምለከት ዛሬ ወይ ስዋሳዲ ሰው ሲደረስኩኝ እኔማ አብሰላት እንግዲህ በራሷ ቻናል መተላችኋለች። እነሱ ጋር እየሄዳችሁ ያችን ቆንጆ አምጣት ያችን ምን ማለት አይጠበቅባችሁም። የሰው ሁሉ በእግዚአብሔር አምሳል የተፈጠረ ሰው ሁሉ ለራሱ ቆንጆ ነው እና ደግሞ ያው ስለ ብሩክም ደግሞ መጥፎም ጥሩም ፎቶንም ዘቅዝቃችሁ ምናምን ለምትናገሩ ሰዎችም ከፈጣሪ የተሰጠ ነው። ያው እውነት ነው፣ ከፈጣሪ የተሰጠ ነው። ይሄ አርቲፊሻል ወይም ደግሞ ሌላ ነገር አድርጎ አይደለም። እያየ ነው ያደገ ልጅ ነው እንግዲህ እስከምናውቀው ድረስ። ሌላው ዱባይ መሄድ በጣም ትፈልጋለች፣ ሃይሚ ደግሞ አልሄድም ትላለች ማለት ነው። ዱባይ አብሬ ሄዳለሁ በሚል ርዕስ ብቻ የሆነ ነገር ሰሞኑን ይመጣል፣ ብቻ ጠብቁ። ይሄን ነገር ደግሞ አብሰላት እና ሃይሚ ናቸው የሚሰሩት። እመኑኝ እነሱ ናቸው የሚሰሩት። ቆይታ ያላችሁ በዛ መካከል ግን እናንተ ተናዳችሁ ከስራችሁ ምንም መዘናጋት መናደድ ምናምን ነገር የለም። በቃ ሁሉም ስራና ስራ ብቻ ነው የያዘው። ስለዚህ እነሱም ይስሩ፣ እናንተም በምታዩት ነገር በሚያስደስታችሁ ተደሰቱ፣ በሚያናድዳችሁ ደግሞ በቃ ይሆናል እንደ ፋን አድርጋችሁ እለፉት። የምሬ ነው። ሁሌ አንድ አይነት ስሜት መኖር የለበትም። አንዳንዴ ቀየር ማለት አለባችሁ እናንተ ራሱ ማለት ነው። ቤተሰቦች እንዴ
እኔ አሁን ለአምለከት ቻናል ይከፈታል ብዬ አልጠበቅኩም። እውነት ለመናገር ማስታወቂያ ምንም ስለመሰራ ያው የሆነ ሳንቲም ይሰጣታል ይሄን ነገር እንድትሰራ ነው የመሰለኝ። ግን ደግሞ ብሩክም ካሁን በኋላ ከሃይሚ ጋር ብትጣላ ምን ብትል ግዴታ ሃይሚ ጋር መስመር ለመያዝ ሴት መምጣት የለበትም። በቃ ኮርፍ አርጋት ቤትን ዘግተህ ወይም ደግሞ ከቤት ውጭ መኪና ውስጥ እድር ለሁለት ቀን ዝም ማለት ሴት ማምጣት የለብህም በፍጹም ካሁን በኋላ ማለት ነው። ለሆነው ለአሁኑ ሆነ አለፈ። ከዚህ በኋላ ግን እንደዛ ካለበለዚያ ልክ ስታቆርፍ ሃይሚ እኔ ካጠገቧ ሲሄድ ነው የምትታረቀኝ የሚለውን ነገር ካሰብክ በቃ የሆነ ቦታ ልሄድ ነው ብለህ የሆነ ትንሽ የልብስ ይዘህ ከቤት እዚህ ሀገር ልሄድ ነው ብለህ ሂድት ውጥት ከዛ በኋላ ራሷ ወይ ትመልሰሃለች ወይ ያለህበት ትመጣለች የሆነ ነገር ትፈጥራለች። ግዴታ ሴት መምጣት አይጠበቅብህም። በእንደዚህ አይነት መልክ ነው የምትታረቀኝ ብለህ ካሰብክ ማለት ነው። እና ወንድሜ መልክቴ ይሄንን ይመስላል። የኛ ወድ ቤተሰቦች ከወደዳችሁት ትክክል ነሽ በሉኝ፣ ካልወደዳችሁት ደግሞ እናንተ ይሄ ለብሩክና ሃይሚ ሲጣሉ ይሄ ነገር ለነሱ ሰላም ይሰጣችኋል፣ ይሄን ነገር ያድርጉ የምትሉት ነገር ካለ ደግሞ አንዳችን የተሻለን ስለሆነ ኮሜንት ስር ብታስቀምጡልኝ በጣም ደስ ይለኛል። እኔ የመሰለኝን ነው። ምክንያቱም በተኮራረፈ ቁጥር የሆነ ሴት ይዞ ሲመጣ እዛች ጋም አንድ ነገር ሴፍ ስታደርግ ሃይሚ እሱ ምንም አይመስለው ኖርማል ነው ለሱ ያያችሁት ነው። እሱ ምንም አይመስለው። እሱ ከሃይሚ ውጪ ልቡ ውስጥ ማንም ሴት የለችም። ኖርማሊ ያከብራታል፣ መሆን ያለበት ይሆናል፣ አለቀ በቃ። ግን ደግሞ ሁሉም ሰው አንድ አይሆንም። የሆነ ሰዓት ላይ መስመር ስቶ ባልሆነ ነገር ይገባና ከሃይሚ ጋርም ያለውን ከራሱ ጋር የሚሆነውን ጭራሽ ከህይወት ጨዋታ ውጪ ይሆናል። አንዳንድ ተንኮለኛ ሰው እንደዛ ያደርጋችኋል። ዛሬ ላይ ማንን አታምኑትም። የፈለገ ጥሩ ቢሆን ማንም አይታመንም። ሶ ብሩክ እዚህ ጋር ጥንቃቄ እንድታረግ ቢ ኬርፉል ወንድም አለም ብዬ የዛሬ መልእክቴ ነው። ከዚህ በኋላ ሃይሚ ያኮረፈችን ሴት መምጣት የለበትም። በቃ አለቀ። 4 ነጥብ። በቃ ከቤት መውጣት መብት ነው። የሆነ በቃ እሷ ትታረቀኛለች የምትለውን ነገር በራስህ መላምት መፍጠር አለብህ። ሲጀመር በንግግር ለመፍታት ማመን አለባችሁ። ሲጀመር ከቤት ውጭ መውጣት የለብህም። ሲጀመር ግን ደግሞ እኔ በቃ እሷን አላጨናንቃትም እንደዚህ ትሆናለች ካልክ በቃ እዚህ ቦታ ሄጄ ልመጣ ነው መውጣት። ከዛ ልትፈልግህ ወይ ትመጣለች ወይ የሆነ ነገር ታደርጋለች። አለቀ ባጭር ነገር። ቤተሰብ አመሰግናለሁ። የዛሬ አስተያየት ይሄን ይመስላል። ከወደዳችሁት ቪዲዮውን ላይክ አድርጉት፣ ሰብስክራይብም እያደረጋችሁ አመሰግናለሁ። ባይ አፈሮ አመግቤ ነው